ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله. زبير ابن العوام رضي الله عنه كنبي عليه الصلاة والسلام بالدربوش محل جنبار قدم سيون اسلمنان قدمو كتقبلو يمجمروش مسلموش محل عندنا اسلمنان كتالات لمكلاكل يمجمريون سيف يمزز مجاهد نبر. نبي عليه الصلاة والسلام ስለሱ ሲናገሩ ዙበይር የኔ ቅርብ ደጋፊ ነው ብለው ገልጸውታል። በየውም القيامة ታላቅ ደረጃ ቃል ከተገባላቸው የነብዩ አለይሂ ሰላቱ ወሰላም ባልደረቦች መሃል አንዱ ነበር። የዑርዋ እናት አስማእ የኸሊፋው አቡበክር ስዲቅ ልጅ ስትሆን ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና የሚያደርጉትን ሂጅራ ሚስጥር ሙሉ መረጃ ካላቸው ሚስጥረኞች መካከል አንዷ ስትሆን ነብዩ አለይሂ ሰላቱ ወሰላም ከምርጥ ወዳጃቸው አቡበክር ስዲቅ ረዲየላሁ ዐንሁ ጋር በስውር ዋሻ ውስጥ በሚስጥር በተደበቁበት ስፍራ በየቀኑ የሚያስፈልጋቸውን ምግብና ስንቅ በማመላለስ ታላቁን ኺድማ አድርጋላቸዋለች። አሁን ማንሳት የፈለግነው ከዚህ በዲን ከተገራ አማኝ ከሆነውና ከተባረኩ ሙእሚን ቤተሰብ አብራክ ማለትም ከአባቱ ዙበይር ኢብኑ አልዓዋምና ከእናቱ አስማእ ቢንት አቢ በክር መሃል የተወለደው ልጅ ስለ ዑርወት ኢብኑ ዙበይር ታሪክ ልናካፍላችሁ ነው። ዑርወት ኢብኑ ዙበይር በኢስላም አቆጣጠር በ22ኛው ዓመተ ሂጅራ ተወለደ። ይህም ነብዩ አለይሂ ሰላቱ ወሰላም ካለፉ 12 ዓመት በኋላ 4 ሚስቶች አግብቶ 10 ወንዶችና 6 ሴት ልጆችን አፍርቷል። ከልጆቹ መሃል አብዱላህ በዘመኑ ከነበሩት ሙስሊሞች መሃል እጅግ ምርጥ የንግግር አዋቂ ሲሰኝ ሂሻም ኢብኑ ዑርዋህ የተባለው ልጁ ደግሞ ታላቅ የሐዲስና የፊቅህ ትምህርት ሊቅ ነበር። ዑርዋህ ታላቅ ባለሀብትና በጣም ቸር ሰው ነበር። ዑርዋህ ልጁን አጣ፣ እግሩንም አጣ። በዚህ ጊዜ ሰዎች ሊያጽናኑት ይመጣሉ። ከነዚህ ሰዎች መካከል አንደኛው ሰውዬ አንድ አይን የለውም፣ አይንህን ምን ችግር ገጥሞህ ነው አሉት። ታሪኩን ጀመረ። ጎሳዬ ከበኑ ዓባስ ጎሳ የዘር ሐረግ ነው። በዛ ጎሳ ውስጥ የኔን ሀብት ግማሹንም የተሰጠ የለም። የተንደላቀቀ ኑሮ ነበር የምኖረው። የተከበሩና አስደሳች ቤተሰቦችም ነበሩ። በአንዲት ክፉ ቀን ቤቴን ጎርፍ አጥለቀለቀው፣ ሙሉ ንብረቴን አወደመው፣ ቤተሰቦቼንም ጠራርጎ ወሰደብኝ። የምወዳትን ባለቤቴን የምሳሳላቸውን ልጆቼን ጎርፍ ነጠቀኝ። ከዛ ሁሉ ልጅና ንብረት አንድ ሕፃን ልጅና አንድ ግመል ብቻ ተረፉልኝ። ያንን ጨቅላ ሕፃንና ግመል ይዤ ከሰፈር ወጣሁ። ድንገት ግመሉ አመለጠኝና አፈተለከ። ሕፃኑን ልጅ አስቀምጬ ግመሉን ተከተልኩት። ጥቂት እንደሮጥኩኝ
የሕፃኑ ለቅሶ ከጆሮዬ ገባ። ወደ ልጄ እየከነፍኩ ተመለስኩ። ሕፃኑን ጭንቅላቱን ተኩላ ጎርሶ አንጠልጥሎታል። ላስጥለው ደከምኩ። የአብራኬን ክፋይ እያየሁት ተኩላ አናቱን ፈጥፍጦ በላው። ወደ ግመሉ ተመለስኩ። ለመያዝ ስሞክር በርግጫ ዓይኔ ላይ አቀመሰኝ። መሬት ተዘርሬ ወደቅኩ። ጎኔ ተሰበረ፣ ዓይኔም ጠፋ። ይኸው በአንድ ቀን ሙሉ ቤተሰብ፣ ሙሉ ሀብትና የዓይን ብሌኔን አጥቼ አልሐምዱሊላህ ደስተኛ ሆኜ እየኖርኩ ነው አለና ታሪኩን ተረከላቸው። ሱብሓነላህ፣ ዱንያ ፈተናዋ ብዙ ነው። መንገዶቿ ሁሉ እሾሃማና ወጥመዳማ ናቸው። ታዲያ ብልህ ሰው ሙሲባ በገጠመው ጊዜ በመታገስ አጅሩን ይፈልጋል። የዋህ ሰው ደግሞ ሙሲባ ሲገጥመው ከመንገድ ይወጣና ከሁለት ያጣ ድሃ ሆኖ ይቀራል። እንደ መሬት ቻይ የለም፣ ሁሉን ነገር ትችላለች። ከእኩይ እስከ ክፉ፣ ከመናጢ እስከ ከሃዲ ሁሉን ነገር ትሸከማለች። ተሸክማ ዝም ትላለች። እየረገጧት፣ ወንጀል እየሰሩባት፣ እያጠፉባት ዝም ብቻ። ዝምታን የመሰለ ነገር የለም። በተለይ መግባባት በከበደበት ቦታ መቻልን የመሰለ ነገር የለም። በተለይ መናገር ነገር በሚያባብስበት ቦታ ላይ ለሚወረወርበት ድንጋይ ቁብ ሳይሰጥ በዓላማው ቀጥ ብሎ የሚጓዝ ብዙ ርቀት ይሄዳል። በተለይ በዚህ ዘመን ወደፊት የመጓዝ ትልቅ ዓላማ ያለው ሰው የሚወረወርበትን ቀስት ሁሉ መቋቋም የሚችል ሰፊ ደረትና ጠንካራ ትከሻ ሊኖረው ግድ ይላል። ትዕግስት መራራ ብትሆንም ፍሬዋ ጣፋጭ ነው። ነገሮች ሲከብዱ፣ ፈተና ሲበዛ፣ የምትኗኗረው ሰው ሲጠፋ ከሰው ራቅ። ራስህን አግልል። ዝም በል። አትስማ፣ አትናገር፣ አትመልስ። መመለስ ካለብህም በስነ ምግባርህ ብቻ መልስ። ዝም በል። ነቢያችን ዓለይሂ ሰላቱ ወሰላም ብዙዎችን የማረኩበትና ያስከበሩበት ትልቁ መሳሪያቸው ባህሪያቸው ነበር፣ ስነ ምግባራቸው። ብዙውን ጊዜ ዝም ይላሉ፣ ይታገሳሉ። መናገር የግድ በሆነበት ቦታ ላይ ብቻ ይናገራሉ። ንግግርህ ያምር ዘንድ ጸባይህ ይምር። ሰዎች ይከተሉህና ይቀበሉህ ዘንድ የነቢዩን ዓለይሂ ሰላቱ ወሰላም ባህሪ በአንተ ላይ ይዩ። ባህሪ ይናገራል፣ ይከራከራል፣ ይገልጻል፣ ያስረዳል። ታገሽ፣ ያልፋል። ታጋሾች ምንዳቸው ገደብ የለሽ ስለመሆኑ በቁርአን ተነግሯል። የታጋሽ ምንዳ ይህ ነው፣ እስከዚህ ነው ተብሎ አልተቀመጠም። ጉዳዩ ከባድ ስለሆነ እኮ ነው። የምድር ላይ ታላላቅ ሰዎች ሁሉ ከትልቅ ደረጃ የደረሱት ታግሰው ነው። ቅቤ አናት ላይ የወጣሁት ተገፍቼ ነው አለች አሉ። መገፋትሽን አትጢ፣ ያለምንም ምክንያት መጠላትሽን አታማርሪ እህቴ። ፊት ነሱኝ ብለሽ አትሸብሪ። ባይሆን ሁሉም ነገር ለበጎ ነው በይ። ከትንሽ እስከ ትልቅ በሁሉም ፈርጀ ብዙ የዱንያ ፈተናዎች ላይ ሁሉ ታገሽ። ዱንያ በእጅጉ የትዕግስት አገር ናትና በዱንያ ላይ ታገሽ።
ሁሉን ነገር ችለሽና ውጠሽ ለማለፍ ሞክሪ። አብዝተሽ ታገሺ። ከመታገስም ጋር ዝም አትበይ። ድከሚ፣ ታገይ። መከራ እንደ ከባድ ማዕበል ሁሉ ያልፋል። ችግር እንደ ጨለማ ሁሉ ይገፈፋል። በትዕግስት ጠብቂ። እየተንቀሳቀስሽ ጠብቂ። እየሰራሽ ጠብቂ። መጠበቅ በራሱ ዒባዳ መሆኑ እወቂ። ኢንሻአላህ ያልፋል። ዱንያ የትዕግስት አገርማ ባትሆን ኖሮ የነቢዩ አዩብ ዓለይሂ ሰላም አይነት ትዕግስት ለጀነት መግባት ጥሎሽ ሆኖ ባልቀረበ ነበር። ኢላሂ ዱዓችንን ማሳመር ባንችል እንኳ ሐጃችንን አንተ ታውቃለህ። ምላሳችንን ቢንተባተብም ሐሳባችንን ትረዳለህ። አንደበታችን ቢተሳሰርም ምኞታችንን ታውቃለህ። የቱን ያህል ብናስመስልም ውስጣችንን ታነባለህ። ከኛ ጉዳይ ካንተ የተደበቀ ምን ነገር አለ? ብናሳይህ ባናሳይህ ምን ይሳናሃል ጌታዬ? ደክሞኛል ደግፈኝ ያ ረቢ፣ ከፍቶኛል ጠግነኝ ፈጣሪ። ኡሜ ደጌ ክብሬ ናት ማረጌ ኡሜ ሽታ አንቺ ያላህ ስጦታ